ሶስት የምርቃትና የባርኮት ዓመት ነው። ትላንትና ምሽት የነበራችሁ ኤፌሶን ምዕራፍ 4 ቁጥር 29 ነበር የተነጋገርነው። ለሚሰማ ጸጋን የሚሰጥ የሚያንጽ በጎ ቃል እንጂ ክፉ ቃል ከቶ ከአፋችሁ አይውጣ። 2023 ላይ ክፉ ቃል ማንናገርበት፣ እርግማን ማናወራበት፣ መጥፎ ንግግር ማንናገርበት በጎ የሆነ ቃል ብቻ የምናወጣበት ዓመት ነው። በተለይ ወላጆች እግዚአብሔር የሰጣችሁ መለኮታዊ ስልጣን አለ። በልጆቻችሁ ላይ የምትናገሩት መለኮታዊ ቃል ኃይል አለው። መንፈሳዊ ሰዎች ደግሞ እንደዚሁ እግዚአብሔር ስልጣን ሰጥቷቸዋል። ለመሪዎች እነሱ የሚናገሩት ቃል ኃይል አለው። ሐና ከጸለየች በኋላ ጸሎቷን ያጸናላት የኤሊ ምርቃት ነው። ምንም እንኳን መጀመሪያ ላይ ስካርሽ እስከመቼ ነው አላት። እኔ ሰካራም አይደለሁም ልቤን በእግዚአብሔር ፊት አፍስሻለሁ ብላ ባለችው ጊዜ መረቃት። እግዚአብሔር የለመንሽውን ይስጥሽ አላት። ከዛ ከኤሊ ንግግር በኋላ ሐዘንተኛ መሆን አልቻለችም። የመንፈሳዊ ሰው የዛ ቤተ ክርስቲያን የዛ ቤተ መቅደስ የዛ የሴሎ ጉባኤ አባት ነው ኤሊ። ምርቃቱን አፈፍ አደረገች። ከዛ በኋላ ሐዘንተኛ መሆን አልቻለችም። ለምንድነው እነ ያዕቆብ ለምርቃት የተጋደሉት? አባታቸው ይስሐቅ እንዲባርካቸው ትዝ ይላችኋል። ሳልሞት እንድባርክህ ምግብ አምጣ ብሎ ይስሐቅ የተናገረው ለኤሳው ነው። እናትየው ያዕቆብን ስለምትወደው ያዕቆብ እንዲመረቅ ፈለገች፣ ያዕቆብ እንዲባረክ ፈለገችና የሚያስፈልገውን ነገር የጣፈጠ ነገር አምጣልኝ አለ። ስለዚህ አምጥቶ ምርቃቱን ወሰደ፣ ተባረከ። ያዕቆብ የተቀበለው በረከት በሰማይ ጠል በምድር ልምላሜ ይሁንል አለው። አባቱ መረቀው። ለምንድነው ኤሳው ያለቀሰው? ምርቃቱ ስላመለጠው ነው፣ በረከቱ ስላመለጠው ነው። አባቴ ሆይ ምርቃት አንድ ብቻ ናት ሆይ እኔንም ባርከኝ ይላል። በእንባ ይማጸናል፣ ይለምናል። የምትችሉ ሰዎች አባቶችን በቤታችሁ የከበሩ በእድሜ ባለጸጋ የሆኑ ሰዎች ካሉ ለምኗቸው። በዚህ ዓመት መርቀኝ ባርከኝ በሉ። ፓስተር አመሉ እዚህ በመጣ ጊዜ ስለ አባቶች ምርቃት በረከት ብዙ ተናግሯል። እግዚአብሔር በእነሱ ውስጥ አልፎ ይሰራል። ለዚህ ነው በ2023 ከ5 ወር በፊት ይመስለኛል ኢትዮጵያ ውስጥ ሆቴሌ ቁጭ ብዬ ስጸልይ ለ2023 እግዚአብሔር ሆይ ምንድነው የምትናገረኝ? ለቤተ ክርስቲያኔ ምንድነው የምትሰጠኝ መልእክት? አዲሱ ዓመት ሲመጣ 2023 ሲመጣ ምንድነው ማስተላለፍ የምትፈልገው እያልኩ ጸልይ ነበር። እየጸለይኩ ነው እግዚአብሔር የባርኮት ዓመት የአክብሮት ዓመት አድርገው ያለኝ። በአክብሮት ውስጥ ባርኮት አለ። ካከበርን እንከብራለን፣ ክብር ከሰጠን ምላሽ እናገኛለን። ስለዚህ 2023ን ስታስቡ ልጆቻችሁን የምትመርቁበት ዓመት፣ የምትባርኩበት። በቃ ማለዳ ተነስታችሁ ባርኳቸው፣ ለምልሙ በሏቸው፣ ምርቃት አውጡባቸው፣ አይምሮአችሁ ይከፈት በሏቸው፣ ይሳካላችሁ፣ ፊተኛ ሁኑ፣ ቀዳሚ ሁኑ በሏቸው። የዚህን ምድር በረከት የሰማያዊውን በረከት ያብላችሁ በሏቸው። ሰዎች በመጽሐፍ ቅዱስ ውስጥ ለአባት ምርቃት ተጋድለዋል፣ ዋጋ ከፍለዋል። ምርቃቱን ባጣ ጊዜ ኤሳው ወንድሜን እገለዋለሁ አለ። የለፋበትን ለአደን ወጥቶ ሲንከራተት አባቴ ይመርቀኛል፣ በአባቴ ጉልበት ስር ተንበርክኬ በረከት እቀበላለሁ፣ ምርቃት እቀበላለሁ ብሎ ጓጉቶ ሲመጣ ምርቃቱ ሄዷል፣ አይመለስም፣ ሊመልሰው አይችልም። ኤሳው ያለቀሰው ለዛ ነው። ባክህን ለኔ ያስቀረህልኝ የለም ወይ? አብርሃም ልጁን ይስሐቅን መርቆታል። ይስሐቅ ያዕቆብን መርቆታል። ያዕቆብ ሲሞት 12ቱን ልጆቹን መርቋል። በግብጽ አገር
የዮሴፍን ልጆች ኤፍሬምና ምናሴን መርቋል። ሊሞት ነው፣ እድሜው አርጅቷል፣ አምጣቸው አለው። ሲያመጣው እግዚአብሔር ይመራቸዋል። ሲመርቁ የእግዚአብሔርን ድምጽ ይሰማሉ፣ ምሪት ያገኛሉ። እጁን አስተላለፈ ይላል። በታላቁ ላይ ቀኝ እጁን በታናሹ ላይ ግራ እጁን አድርጎ እንዲጸልይ ሲያመጣው እጁን አስተላለፈና መጀመሪያ ቀኝ እጁን በታናሹ ላይ አደረገ። ዮሴፍ ልቡ ስፍስፍ አለ። ምርቃቱ እንዲሄድ የፈለገው የአባቱ ምርቃት ለበኩር ልጁ ነው፣ ለምናሴ ነው ምርቃቱ እንዲሄድ የፈለገው። ግን አልተሳሳትኩም ተወኝ አለ። እግዚአብሔር ያየውን በረከት ወደ ኤፍሬም አስተላለፈ። ስንቶቻችሁ ልጆቻችሁን ትመርቃላችሁ? ስንቶቻችሁ ልጆቻችሁን ትባርካላችሁ? ለሚሰማ የሚጠቅም የሚያንጽ የሚገነባ በጎ ቃል ጸጋን የሚሰጥ ሊፍት አፕ የሚያደርግ መንፈሱን የሚያነቃ መልካም ንግግር ስንቶቻችሁ ትናገራላችሁ ቤታችሁ ላይ? 2023ን በመንቆምበት ጊዜ ሁሉ መድረኮቻችን ላይ ምርቃት የምናውጅበት ዓመት ነው። እንመርቃለን፣ እንባርካለን። እግዚአብሔር ይሰራል። መንፈሳዊ ስልጣን አለ። ቤት ውስጥ ይሄ ስልጣን አለ። እግዚአብሔር በአባቶች ውስጥ አስቀምጧል፣ በእናቶች ውስጥ አስቀምጧል። ስለዚህ እሱ ነው ቲማችን። እዚህ ላይ ካያችሁ ከመሃል በኋላ ያሉትን ከተመለከታችሁ በየወሩ ምን እንደምናደርግ አስቀምጠናል። እንዴት ነው 2023ን የምንጠቀመው? በጣም ብዙ የምናስባቸው የምናቅዳቸው እግዚአብሔር በውስጤ ያስቀመጣቸው የምናደርጋቸው በዚህ ዓመት ውስጥ የሚገርሙ ነገሮች አሉ። እግዚአብሔርን በጣም አመሰግናለሁ። የተከበሩ አባቶች አሉ እዚህ ቤተክርስቲያን ውስጥ ወደ ጌታ ሳይሄዱ እግሮቻቸውን ይዘን እንዲመርቁን እንፈልጋለን። በቀራቸው እድሜ እየባረኩ እንዲኖሩ እንፈልጋለን። ደስ እንዲለኝ አለ ይስሐቅ። በቃ ደስ እንዲለኝ፣ ደስ እያለኝ እንድሞት የጣፈጠ መብል አምጣልኝ። ስጦታ እየሰጠናቸው እንዲመርቁን፣ ጊፍት እያመጣንላቸው እንዲባርኩን፣ ባርከኝ መርቀኝ እንድትሏቸው። ይህንን የምናደርግ ከሆነ ቤታችን ይጎበኛል፣ ትዳራችን ይጎበኛል፣ ህይወታችን ይጎበኛል። እግዚአብሔር አዲስ ምዕራፍ በህይወታችን ይከፍታል። እግዚአብሔርን ከታዘዝን፣ እግዚአብሔር በአባቶች ውስጥ ያስቀመጠውን የከበረ ነገር ሪኮግናይዝ ካደረግን እግዚአብሔር በህይወታችን አዲስ ነገር ይከፍታል። የተያዘብን ይለቀቃል። ምናልባት ወላጆቻችንን አሳዝነን ቢሆን፣ ልባቸውን ጎተን ቢሆን፣ ይሄ ለትንንሾች ልጆች ብቻ የሚሰራ አይደለም። ወላጅ የሌለው ሰው የለም። ወደዚህ ምድር የመጣ ነው በአባትና በእናት በኩል ነው። በህይወት የሌሉ እንኳን ቢሆኑ ልናስባቸው ይገባል። እንዴት ነው ከነሱ ጋር ያሳለፍነው? እንደ አባት አክብረናቸዋል ወይ? እንደ ወላጅ አመጣ እንደወለደች እናት በስቃይ በመከራ ማህፀኗ ውስጥ ልጇን ተንከባክባ እንደወለደች እናት አንድ ነገር ዛሬ ሰማ ነበር። የመጀመሪያ 2 እና 3 ወር እቤቱ ያስጠላታል፣ ምግብ ያስጠላታል፣ ሁሉ ነገር ያስጠላታል፣ ሽታ ያስጠላታል፣ ይረብሻታል። የከበረ ጽንስ ይዛለች፣ ልጅ ይዛለች። ወደ 4 እና ወደ 5 ወር ገደማ ስትመጣ ደግሞ ብዙ ነገር ያምራታል፣ አፈር ያምራታል፣ የለማይ ምግብ ያምራታል። ብዙ ነገር እማትሆነው የለም። መኝታዋ አይመችም፣ አልጋዋ አይመችም። አንዴ በቀኝ ትተኛለች፣ አንዴ በግራ ትገላበጣለች፣ ጽንስ ይዛለች። እንዲህ ተሰቃይታ አምጣ ዋጋ ከፍላ የወለደች እናት ምን ያህል ክብር እያገኘች ነው? ምን ያህል ሪኮግናይዝ እየተደረገች ነው? 2023 ወላጆቻችንን፣ ታላላቆቻችንን፣
አባቶችን እናቶችን የምናከብርበት እነሱ ደግሞ እኛን የሚባርኩበት ዓመት ነው። እኛ ስናከብራቸው እነሱ ይባርኩናል። ለዚህ ነው የአክብሮትና የባርኮት ዓመት። እኛ እናከብራቸዋለን እነሱ ይባርኩናል። ስናከብራቸው ባርኮቱን እንቀበላለን። ምንድነው የምናረገው በዚህ በ2023 ካላችሁ በየወሩ የምናደርገውን ነገር አዘጋጅቻለሁ። ምንድነው የምናረገው? እንዴት አይነት ቲም ይዘን ነው የምንሄደው? ዋናው ሐሳባችን ያለው ዋናው ቲማችን ያለው ኤፌሶን መጽሐፍ ምዕራፍ 6 ቁጥር 2 ላይ ነው። መልካም እንዲሆንልህ እድሜህም በምድር ላይ እንዲረዝም አባትህንና እናትህን አክብር፣ እርሷም የተስፋ ቃል ያላት ፊተኛይቱ ትእዛዝ ናት ይላል። ቲማችን የወጣው እዛ ክፍል ላይ ነው። መልካም እንዲሆንልህ እድሜህም በምድር ላይ እንዲረዝም አባትህንና እናትህን ምን አድርግ? አክብር። እሱ ነው የአክብሮትና የባርኮት ዓመት። ተመልከቱ፣ እዛ ውስጥ ስታከብር እናትህን ስታከብር፣ እናቶችን ስታከብር፣ አባትህን ስታከብር፣ አባቶችን ስታከብር፣ መንፈሳዊ አባቶችን በእድሜ ባለጸጋ የሆኑትን ስታከብር እግዚአብሔር ያከብርሃል፣ ይባርክሃል፣ እድሜህ ይረዝማል። እድሜ የማራዘሚያ ትልቁ ጥበብ ታላላቆችን ማክበር ነው። አባቶችንና እናቶችን ማክበር ነው። ጥር ወር ጃንዋሪ ላይ የምናደርገው ነገር የእግዚአብሔርን ባርኮት የምንቆጥርበት ወር ነው። የምንጀምረው በሱ እንጀምራለን። መጀመሪያ እግዚአብሔር ያደረገልን ብዙ አለ። እግዚአብሔር ካደረገልን ነገር እንነሳለን። እስቲ ባርኮታችሁን ቁጠሩ። ጃንዋሪ ውስጥ በአዲሱ ዓመት በመጀመሪያው ወር ባል ስለሚስቱ እግዚአብሔርን የሚያመሰግንበት ባርኮቱን የሚቆጥርበት፣ ሚስት ስለ ባሏ፣ አባትና እናት ስለ ልጆቻቸው፣ አያቶች ስለ ልጅ ልጆቻቸው፣ ስለ ጤናችን፣ ስለ ስራችን እግዚአብሔር ስላደረገልን ነገር ቆም ብለን ባርኮታችንን እንቆጥራለን። ግሬትፉል እንሆናለን። ተመስገን ታንኪዩ እንላለን። ጃንዋሪ ላይ እንደሱ ነው የምናደርገው። እንደ መነሻ ሁለት ጥቅሶች አሉ። ኢያሱ 21 ከ43 እስከ 45 ካያችሁ እግዚአብሔርም ይሰጣቸው ዘንድ ለአባቶቻቸው የማለላቸውን ምድር ሁሉ ለእስራኤል ሰጠ፣ ወረሷትም፣ ተቀመጡባትም። እግዚአብሔር ለአባቶቻቸው እንደማለላቸው በዙሪያቸው ካሉት አሳረፋቸው፣ ከጠላቶቻቸውም ሁሉ ይቋቋማቸው ዘንድ ማንም ሰው አልቻለም። እግዚአብሔርም ጠላቶቻቸውን ሁሉ በእጃቸው አሳልፎ ሰጣቸው። እግዚአብሔር ለእስራኤል ቤት ከተናገረው መልካም ነገሩ ሁሉ ተፈጸመ እንጂ ምንም አልቀረም። እግዚአብሔር ተናግሯችሁ ብዙ ነገር አድርጎላችኋል። የምታመሰግኑበት፣ ባርኮታችሁን የምትቆጥሩበት፣ ጌታ ሆይ ተመስገን የምትሉበት ወር ነው ጃንዋሪ። አታጉረመርሙ፣ አትነጫነጩ፣ አናረገውም። እሱን በቃ ግሬትፉል እንሆናለን፣ ታንክፉል እንሆናለን፣ እንቆጥራለን። የሚመነዘር ነው እግዚአብሔር ያደረገልን ነገር። እሱን ነው የሚለው። ለእስራኤል እግዚአብሔር የገባውን የተስፋ ቃል ፈጸመ። ከግብፅ አወጣቸው፣ በምድረ በዳ መራቸው፣ ወተትና ማር ወደምታፈሰው ምድር አደረሳቸው፣ ርስት ሰጣቸው። ያንን ተስፋ ከፈጸመ በኋላ ኢያሱ እንደዚህ ይላል፣ እግዚአብሔር ከነገራችሁ ከመልካም ነገር አንዳች አልጎደለባችሁ። ኤፌሶን 1:3 ላይ በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። በመንፈሳዊ ነገር ባርኮናል። በክርስቶስ በሰማያዊ ስፍራ አትረፍርፎ መንፈሳዊ ባርኮቱን ሰጥቶናል። ብዙ ሰማያዊ ግብአቶች በህይወታችን ሆነዋል። ስለዚህ ጃንዋሪ ላይ ባርኮታችንን እየቆጠርን እግዚአብሔር ሆይ እወድሃለሁ፣ እግዚአብሔር ሆይ አመሰግናለሁ የምንልበት ወር ነው። ፌብሩዋሪ የካቲት ላይ ቤተሰብ ትውልድን የሚባርክበት ወር ነው። የቤተሰብ ድርሻ ይሆናል። በየወሩ የመጀመሪያ እሁድ ቀን ቆመው የሚመርቁ ይኖራሉ፣ የሚባርኩ ይኖራሉ፣ ይመርቃሉ ጉባኤውን።
ቤተክርስቲያንን ይመርቃሉ ህዝቡን ይመርቃሉ ፌብሩዋሪ ላይ የቤተሰብ ወር ነው የቫለንታይን ወር አለዛ ቤተሰብ ቆም ብሎ ትውልድን የሚባርክበት ወር ነው ዘፍጥረት 48 ከ8 እስከ 12 ካያችሁ እስራኤልም የዮሴፍን ልጆች አይቶ እነዚህ እነማን ናቸው አለ ቤተሰብ ነው ዮሴፍ አያት ነው ያዕቆብ አያት ነው ዮሴፍ ልጁ ነው የልጆቹን ልጆች አይቶ ነው እነዚህ እነማን ናቸው አለው ዮሴፍም ለአባቱ እግዚአብሔር በዚህ የሰጠኝ ልጆቼ ናቸው እርሱም እባርካቸው ዘንድ ልብ በሉ ወደዚህ አቅርብልኝ አለ የእስራኤልም አይኖች ከሽምግልና የተነሳ ከብደው ነበርና ማየት አይችልም ነበር ወደ እርሱም አቀረባቸው ሳማቸውም አቀፋቸውም እስራኤልም ዮሴፍን ፊትህን አያለው ብዬ አላሰብኩም ነበር እነሆም እግዚአብሔር ዘርህን ደግሞ አሳየኝ አለው ዮሴፍም ከጉልበቱ ፈቀቅ አደረጋቸው ወደ ምድርም በግንባሩ ሰገደ ይላል አባቶች ትባርካላችሁ አያቶች የልጅ ልጆቻችሁን ትመርቃላችሁ ፌብሩዋሪ ውስጥ እሱን ነው የምናደርገው በወራት የከፈልነው እንደ ቲም እንዲኖረን ነው እንጂ ሁሉ ጊዜ መመረቅ ስራችን እንዲሆን ሁሉ ጊዜ መባረክ ስራችን እንዲሆን ለጻድቁ መልካም ይሆንልሃል በሉት አለ ነብዩ ኢሳይያስ በጎ እንድታውጁ ብርሃን እንደ ንጋት ብርሃን የሚወጣ ድንቅ ቃል እንድትናገሩ በፍጹም ክፉ ቃል ከአፋችን እንዳይወጣ ባል በሚስቱ ላይ ሚስት በባሏ ላይ እናት በልጆቿ ላይ እንዳትናገር እንድትመርቅ እንድትባርክ ዮሴፍ ልጆቹን አምጥቶ በአባቱ በያዕቆብ ያስመርቃል ኤፌሶን 6:1 እስከ 3 ያነበብኩላችሁ ላይ ልጆች ሆይ ለወላጆቻችሁ በጌታ ታዘዙ ይህ የሚገባ ነውና መልካም እንዲሆንልህ እድሜህም በምድር ላይ እንዲረዝም አባትህንና እናትህን አክብር እርሷም የተስፋ ቃል ያላት ፊተኛይቱ ትእዛዝ ናት ይላል ጳውሎስ በጣም አስደናቂ ሰው ነው የኤፌሶንን መጽሐፍ ስትመለከቱ በተለይ ምዕራፍ 4 ከ1 ጀምሮ እስከ ምዕራፍ 5 ወደ 21 ድረስ ስትሄዱ ስለ ቤተክርስቲያን ያወራል እንዴት እንደምንመላለስ በቤተክርስቲያን ውስጥ በሚገባ ተመላለሱ ብሎ እዛው ስለሚፈሰው ጸጋ ስለ አንድነት ስለ ፍቅር ስለ ህብረት እርስ በርስ ስለ መቀባበል ያወራና ከቤተክርስቲያን ሐሳቡን ያወጣና ወደ ቤተሰብ ያመጣዋል ከቁጥር 22 ጀምሮ ቤተሰብን ያነሳል ባልና ሚስት እንዴት መኖር እንዳለባቸው ባሎች ሆይ ሚስቶቻችሁን ውደዱ ሚስቶች ሆይ ለባሎቻችሁ ተገዙ እያለ ይመጣና ልጆችን ያነሳል የቤት ሰራተኞችን ያነሳል አሁን የሚያወራው ስለ ቤተሰብ ነው ጳውሎስ የቤተሰብን ጉዳይ ያነሳል ቤተሰብ ውስጥ ሊኖር የሚገባውን ነገር ያነጣና ልጆችም እዛ ጉባኤ ውስጥ አሉ ቁጭ ብለው መጽሐፉ ሲነበብ ይሰማሉ መልእክቱ ደርሶ በኤፌሶን ቤተክርስቲያን ላይ አንባቢው ተነስቶ ሐዋርያው ጳውሎስ የላከው ደብዳቤ ነው ብሎ ሲያነብ ልጆች ሆይ ይላቸዋል አድሬስ ያረጋል ለልጆች ለወላጆቻችሁ ታዘዙ ተደጋግሞ የምትሰሙት ቃል በ2023 ይሄ ይሆናል እንድንታዘዝ ያንን ስናደርግ የእግዚአብሔር በረከት ያገኘናል መልካም ይሆንልናል ማርች ሲመጣ መጋቢት ውስጥ ምናረጋው ነገር ምንድነው ካላችሁ ለእግዚአብሔር መንግስት ስራ በመስጠት የምንባረክበት ወር ይሆናል በጣም በብዙ አቅጣጫ ነው በረከቶቻችንን በዚህ አመት ወደ ህይወታችን ምናመጣው ለእግዚአብሔር መንግስት በመስጠት የእግዚአብሔር ስራ እንዲሮጥ በማድረግ በዚህ በየካቲት ወር ውስጥ በመጋቢት ወር ውስጥ ለእግዚአብሔር ቤት ስራ በመስጠት ውስጥ ያለውን በረከት የሚሰጥ ይባረካል እግዚአብሔር እንዲባርካችሁ ከፈለጋችሁ ሰጪዎች ሁኑ ኑሯችሁ እንዲቀየር አካውንታችሁ እንዲቀየር ላይፋችሁ እንዲቀየር ጤና እንድትሆኑ እዳችሁ እንዲከፈል ከክሬዲት ነፃ እንድትወጡ ልንገራችሁ ሚስጥር ስጡ ለእግዚአብሔር ቤት በመስጠት በረከት አለ ባለመስጠት የትም አትደርሱም ህይወት አይቀየርም ኑሮ አይቀየርም እዳ ውስጥ ነው የምትገቡት ችግር ውስጥ ነው የምትገቡት ባለፈው ጋሽ ዘላለም መስክሮልናል
ለጥቂት ጊዜ አስራቴን አቆየውና የደረሰብኝ ነገር አለ ብሎ ጸሎት ላይ ነግሮናል ባለመስጠት ወገኖቼ ሆይ ብዙ ኪሳራ ቀዳዳ ኪስ ውስጥ እንደመክተት ነው ያዳናችሁ ይመስላችኋል እያጠፋችሁ ነው ሴቭ ያደረጋችሁ ይመስላችኋል እየተወሰደባችሁ ነው ተምቺ በለዋል ኩብኩባይ በለዋል በቀዳዳ ኪስ እንደከተታችሁት ነው ስትዘሩ ግን በብዙ ታጭዳላችሁ ተነቅንቆ ይመጣላችኋል ይሄ ፕሪንሲፕል ነው በጥቂት የሚዘራ በጥቂት ያጭዳል በበረከት የሚዘራ በበረከት ያጭዳል በደስታ የሚሰጠውን እግዚአብሔር ይወዳል ሰጠ ለምስኪኖችም በተነ ጽድቁ ለዘላለም ይኖራል አለ ስትሰጡ አትከስሩም ፈትኑ በዚህ እግዚአብሔርን ቼክ አርጉ ቴስት አርጉ ሰጣችሁ ከከሰራችሁ ቤተክርስቲያን ተመልስላችኋለች ሪፈንድ ታረግላችኋለች ምክንያቱም እግዚአብሔር የታመነ አምላክ ስለሆነ በዚህ በመጋቢት ወር ውስጥ የተለየ ስጦታ ጊዜ እናረጋለን ይሄን የምናረገው እኛ እንድንባረክ ነው ምሳሌ 3:9 እና 10 ላይ ሲናገር እግዚአብሔርን ከሀብትህ አክብር ከፍሬም ሁሉ በኩራት ይልና ጎተራህም እህል ይሞላል መጥመቂያህም በወይን ጠጅ ሞልታ ትትረፈረፋለች ከሀብት እግዚአብሔርን ስታከብር ስትሰጥ እግዚአብሔር ጎተራህን ይሞላዋል በቃ ይሞላዋል ይሄ ዲቫይን ኦርደር ነው ማንም ሰው ያወጣው ህግ አይደለም በሰራዊት ጌታ በእግዚአብሔር የተነገረ ነው ይትረፈረፍልሃል ትበዛለ ትሰፋለ መጥመቂያ ይሞላል አካውንት ይለወጣል እግዚአብሔር ድንቅ ነገር ያደርግልሃል ቢሎችን ይከፍልልሃል ዝም ብሎ ትራፊክ ያስቆመ ትኬት እየሰጠ ከሆነ ይገድበዋል እሱ ነው ቀዳዳ ኪስ መክተት ማለት በመስጠት ውስጥ በረከት አለ ሁለተኛ ቆሮንቶስ 9:8 እስከ 11 ሲናገር በተነ ለምስኪኖችም ሰጠ ጽድቁ ለዘላለም ይኖራል ተብሎ እንደተጻፈ እግዚአብሔር ሁሉ ጊዜ በነገር ሁሉ ብቃትን ሁሉ አግኝታችሁ ለበጎ ስራ ሁሉ ተበዙ ዘንድ ጸጋን ሁሉ ሊያበዛላችሁ ይችላል ለዘሪ ዘርን ለመብላት እንጀራን በብዙ የሚሰጥ እርሱም የምትዘሩትን ዘር ይሰጣችኋል ያበረክትላችሁማል የጽድቃችሁን ፍሬ ያሳድጋል በእኛ በኩል ለእግዚአብሔር የምስጋና ምክንያት የሚሆነውን ልግስና ሁሉ እንድታሳዩ በሁሉ ነገር ባለጠጎች ትሆናላችሁ ይላል ክብር ለእግዚአብሔር ይሁን እሱን ነው የሚነግረን መጋቢት ላይ ሚያዝያ ኤፕሪል ላይ አንጋፋ ወይም ቀደምት የቤተክርስቲያን አባላት የሚባርኩበት ወር ነው ሪኮግናይዝ እናረጋቸዋለን ኢሲኤፍሲ ሲጀመር የነበሩ አባቶች የመጀመሪያ የቤተክርስቲያኒቱ አባላቶች ቀደምት የቤተክርስቲያኒቱ ጀማሪዎች እነሱ የሚባርኩን ወር ነው ሚያዝያ ላይ የነሱ ፍሬዎች ነን ዋጋ ከፍለዋል ወንጌል እንዲተከል የእግዚአብሔር መንግስት እንዲሰፋ ምክንያት ሆነዋል ሪኮግናይዝ ይደረጋሉ ይባርኩናል ይመርቁናል ለነሱ እድል የምንሰጥበት ወር ይሆናል ኤፕሪል መዝሙር 17 ላይ በየወሩ ምናነሳቸው ጥቅሶች አሉ መዝሙር 17 ከ17 እስከ 18 አምላኬ ከታናሽነቴ ጀምረህ አስተማርከኝ እስከ ዛሬም ተአምራትህን እናገራለሁ እስካረጅም እስከሸመግልም ድረስ ለሚመጣ ትውልድ ሁሉ ክንድህን ኃይልህን ጽድቅህን እስከነገር ድረስ አቤቱ አትተወኝ እነዚህ አባቶች የሚሉት ቃል ነው በቃ አትተወኝ አንደኛ ጢሞቴዎስ 5:1 እስከ 2 ካያችሁ ሽማግሌ የሆነውን አትገስጸው እርሱን ግን እንደ አባት ጎበዞችን እንደ ወንድሞች የሸመገሉትን ሴቶች እንደ እናቶች ቆነጃጅቱን እንደ እህቶች በፍጹም ንጽህና ለምናቸው በእውነት ባልቴቶች የሆኑትን ባልቴቶች አክብር ይላል እናደርጋለን ሚያዝያ ላይ ግንቦት ሜይ እናቶች ልጆችን የሚባርኩበት ወር ነው ሜይ ማዘርስ ዴይ አለ ኢንቴንሽናሊ እናቶች በቃ ሜይ ላይ ደስ ይያላቸው
ልጆችን ይመርቃሉ ልጆችን ይባርካሉ ልጆች ለእናቶች ለአባቶች በረከት ስጦታ አምጥተው ባርኩን ይላሉ እንደሱ እናረጋለን ሜላይ ምሳሌ 31 ከ28 እስከ 31 ካያችሁ ልጆቿ ይነሳሉ ምስጋናዋን ይናገራሉ ባሏ ደግሞ እንዲህ ብሎ ያመሰግናታል መልካም ያደረጉ ብዙ ሴቶች አሉ አንቺ ግን ከሁሉ ትበልጫለሽ ውበት ሐሰት ነው ደም ግባትም ከንቱ ነው እግዚአብሔርን የምትፈራ ሴት ግን እርሷ ትመሰገናለች ከእጇ ፍሬ ስጧት ስራዎቿን በሸንጎ ያመስግኗት እናት ናት ሚስት ናት ትመሰገናለች እንደ ጢሞቴዎስ 1:5 ላይ ባንተ ያለውን ግብዝነት የሌለበትን እምነትን አስባለሁ ይህም እምነት ከቀድሞ በአያት በሎይድ በእናትም በኦይንቄ ነበረባቸው በአንተም ደግሞ እንዳለ ተረድቻለሁ አንተን የቀረጸች እናት አያት ነች አክብራት እሷ ውስጥ ያየሁትን አንተ ውስጥ አይቻለሁ ይለዋል ጳውሎስ ሜይ የእናቶች ነው ጁን ያባቶች ነው ሰኔ አባቶች ልጆችን ይባርካሉ ዘፍጥረት 26:26-9 አባቱም ይስሐቅ ልጄ ሆይ ወደኔ ቅረብ ሳመኝም አለው ወደ እርሱ ቀረበ ሳመውም የልብሱንም ሽታ ሸተተ ባረከውም እንዲህም አለ የልጄ ሽታ እግዚአብሔር እንደባረከው እርሻ ሽታ ነው እግዚአብሔር ከሰማይ ጠል ከምድር ስብ የእህልንም የወይንም ብዛት ይስጥ አሕዛብ ይገዙል ሕዝብም ይስገዱል ለወንድሞችህም ጌታ ሁን የእናትህም ልጆች ይስገዱል የሚረግምህ እርሱ ርጉም ይሁን የሚባርክ ብሩክ ይሁን አለ አባት ልጁን መረቀ እንደሱ እናረጋለን ጁን ላይ ሉቃስ 15:20 ላይ ተነስቶም ወደ አባቱ መጣ እርሱም ገና ሩቅ ሳለ አባቱ አየውና አዘነለት ሮጦም አንገቱን አቀፈውና ሳመው ልጁም አባቴ ሆይ በሰማይና በፊት በደልኩ ወደፊትም ልጅ ልባል አይገባኝም አለው አባቱ ግን ባሪያዎቹን አለ ፈጥናችሁ ከሁሉ የተሻለ ልብስ አምጡና አልብሱት ለእጁ ቀለበት ለእግሩ ጫማ ስጡ የሰባውን ፍሪዳ አምጥታችሁ እረዱለት እንብላም ደስ ይበለን ይህ ልጄ ሞቶ ነበርና ደግሞ ሕያው ሆኗል ጠፍቶም ነበርና ተገኝቷል ደስ የሚላቸው ጀመረ ይላል የአባቶችን ደስታ የምናመጣበት ወር ይሆናል ሐምሌ ይቅርታን በማድረግ የምንባረክበት ወር ነው ጁላይ ላይ የበደሉን ካሉ ይቅር እንላቸዋለን አጠገባችን ባይኖሩ በህይወት ባይኖሩ ምህረት የምናውጅበት ወር ነው ይቅርታ የምናውጅበት ወር ነው ይህንን ስናረግ የእግዚአብሔር ምህረት የእግዚአብሔር ባርኮት የእግዚአብሔር ጉብኝት በህይወታችን ይመጣል ይቅርታ ባለማድረግ ምክንያት ሰማይ ተዘግቶብን ይሆናል በረከት ተከልክለን ይሆናል በረከት የምናስለቅቅበት አንዱ መንገድ የበደሉንን ይቅር ማለት ነው በዚህኛው ወር ላይ ይቅርታ ብቻ እናውጃለን በማንም ላይ አንዳች አይኖረንም ማንም ላይ ቂም አንይዝም ሙታን እንኳን ቢሆኑ እነሱን ይቅር እንላቸዋለን ምህረት እናረጋለን የይቅርታ ወር ይሆናል ጁላይ ላይ ዘፍጥረት 33:1-4 ያዕቆብም አይኑን አነሳ እነሆም ኤሳው ሲመጣ አየው ከእርሱም ጋር 400 ሰዎች ነበሩ ልጆቹንም ከፍሎ ወደ ሊያና ወደ ራሔል ወደ ሁለቱም ባሪያዎቹ አደረጋቸው ባሪያዎቹንም ልጆቻቸውንም በፊቱ አደረገ ሊያና ልጆቿን በኋለኛው ስፍራ ራሔልና ዮሴፍን ከሁሉ በኋላ አደረገ እርሱም በፊታቸው አለፈ ወደ ወንድሙም እስኪደርስ ድረስ ወደ ምድር 7 ጊዜ ሰገደ ኤሳውም ሊገናኘው ሮጣ አንገቱን አቅፎ ሳመው ተላቀሱ ወንድማማቾች ታረቁ ሰላም ወረደ የእግዚአብሔር ጉብኝት መጣ ሰዓታችንን ለመጠቀም ጥቅሶችን ልተዋቸው ኦገስት ላይ ነሐሴ የተወለድንበትንና የምንኖርበትን ምድር የምንባርክበት ወር ይሆናል ኢትዮጵያን እንባርካለን ኤርትራን እንባርካለን አሜሪካን እንባርካለን ከቻለን ከኢትዮጵያም አፈር ይዘን መተን እንባርካለን የምንባርክበት ወር ነው ምድራችንን እንባርካለን በዛሉትን እንባርካለን አገራችንን እንመርቃለን ሰላምን እናውጃለን እግዚአብሔር ደግሞ ባርኮታችንን ይሰማል ይሄን የምናደርገው ኦገስት ላይ ነው ሰፕተምበር የእድሜ ባለጸጋ የሆኑ የሚባርኩበት ወር ነው እድሜ ያጠገባቸው አባቶች እናቶች ረጅም ዘመን የኖሩ በእድሜ ባለጸጋ የሆኑ ይመርቃሉ ሰፕተምበር ላይ ኦክቶበር ላይ መንፈሳዊ ስልጣን የተሰጣቸው መሪዎች የቤተክርስቲያን ሽማግሌዎች ፓስተሮች ይባርካሉ እንደሱ እናረጋለን ኖቬምበር ላይ እርስ በርስ የምንበራረክበት ወር ይሆናል ታንክስ ጊቪንግ ነው እንባርካለን እርስ በርስ የምንቀባበልበት ስጦታ የምንሰጣጥበት የምንባርክበት ወር ይሆናል
ዲሰምበር ላይ ስንደርስ ታላቁን አምላካችንን እግዚአብሔርን የምንባርክበት ወር ይሆናል ሃሌሉያ ስለ እግዚአብሔር ክብር ስጡ ሃሌሉያ እግዚአብሔር የተባረከ ይሁን አመቱን ተሸክሞ ለዛ ለዲሰምበር ወር የሚያደርሰንን አምላክ ምን ባረከበት ስብከት ሁሉ አቁመን ያምልኮ መዝሙር ብቻ ምን ሰማበት በቃ እንዘምራለን እና መልካል እንደሱ ምን እናረግበት ወር ነው እግዚአብሔር አምላክ በዚህ በ2000 አምልኮ ቲሞች ወደፊት ወደ መድረክ እየመጡ በ2023 ወገኖቼ ሆይ ይህንን ካደረግን ከባረክን ከተመራረቅን እግዚአብሔር ድንቅ ያደርጋል የሚያስጨንቅ ዘመን እንደሚመጣ ይህን እወቅ ይልና ሰዎች ራሳቸውን የሚወዱ ይሆናሉ ገንዘብን የሚወዱ ትምክህተኞች ትዕቢተኞች ይልና ሁለተኛ ጢሞቴዎስ ምዕራፍ 3 ከ1 ጀምሮ ለወላጆቻቸውም የማይታዘዙ ይሆናሉ ይላል የ21ኛው ክፍለ ዘመን መገለጫ ነው አባቶች አይከበሩም ወላጆች አይፈሩም አለቆች ልጆች ሆነዋል መንግስት ጣልቃ ይገባል 911 ደውላለው ይላል አባቱ ላይ ይዝታል እናቱን ያስፈራራል ጨለማ አለ መለኮታዊ ኦርደር ተዛብቷል እግዚአብሔር ያስቀመጠው ሥርዓት ተጥሷል እኛ ግን ይሄን እንመልሳለን በ2023 ይቺ ቤተክርስቲያን ትመልሳለች ትውልድን ትባርካለች ሰላምን ታውጃለች እግዚአብሔር ይሄን ያደርጋል 2023ን ስትቀበሉ በዚህ መንፈስ 2023 ያክብሮት ወር ነው አመት ነው የባርኮት አመት ነው ምትሉ በእግሮቻችሁ ቆሙና እናመልካለን በዚህ አመት አከብራለሁ መጽሐፍ ሲናገር እንደዚህ ይላል እናንተም እግዚአብሔርን ታመልኩታላችሁ ይልና እርሱ ደግሞ እህልና ውሃችሁን ይባርካል ይላል በእግዚአብሔር ኦርደር ውስጥ እኛም እናረጋው አለ እግዚአብሔርም የሚያደርገው አለ እኛ አክብሮት እንሰጣለን እሱ ባርኮት ይሰጠናል አከብራለሁ ይያላችሁ እግዚአብሔርን ባርኩ ሃሌሉያ መንፈስ ቅዱስ ግሎሪ ሃሌሉያ ከፍ በል ኢየሱስ ሃሌሉያ 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 ኢየሱስ የተባረከ ይሁን ነገር ሁሉ እንደነበረ አይቀጥልም ሁሉ ነገር ይቀየራል የማይለዋወጠው የዘላለም አምላክ እግዚአብሔር ብቻ ነው አሜን አሜን ሃሌሉያ ሲክብር ለእግዚአብሔር ስጡ ሃሌሉያ ኢየሱስ ጨብጨባችሁ ሃሌሉያ ነገር እንደነበረ እንዳለ አይኖርም ነገር እንደነበረ እንዳለ አይኖርም የማይለዋ
ብቻ ነው እግዚአብሔር ብቻ ነው ኢየሱስ ብቻ ነው ኢየሱስ ብቻ ነው የኛ አምላክ ብቻ ነው የኛ አምላክ ብቻ ነው ነገር እንደነበረ እንዳለ አይቀርም ነገር እንደነበረ እንዳለ አይቀርም የማይለዋወጥ የማይቀያየር ጸንቶ የሚኖረው እግዚአብሔር ብቻ ነው የማይለዋወጥ የማይቀያየር ጸንቶ የሚኖረው እግዚአብሔር ብቻ እልልታችሁ አይሰማም የማይለወጠው ጌታ እልልታችሁ አይሰማም ሃሌሉያ ዘመናት ለማይቀይሩት 2020 2025 ምንም ቢሆን የማይቀየር ጌታ ሃሌሉያ ሁሉ ጊዜ ታማኝ ሁሉ ጊዜ ደግ ሁሉ ጊዜ ቸር የሆነ አምላክ ሃሌሉያ እናመሰግናለን ኢየሱስ ዝና ክብር ቋሚ አይደለም ሀብታ ያኖር ለዘላለም ዓለም መልኳ ተለዋጭ ነው ያው የሆነው ክርስቶስ ነው ሕይወት ኢየሱስ ነው ነገር እንደነበረ እንዳለ አይቀርም ነገር እንደነበረ እንዳለ አይቀርም የማይለዋወጥ የማይቀያየር ጸንቶ የሚኖረው እግዚአብሔር ብቻ ነው የማይለዋወጥ የማይቀያየር ጸንቶ የሚኖረው እግዚአብሔር ብቻ ነው እግዚአብሔር ብቻ ነው እግዚአብሔር ብቻ ነው ኢየሱስ ብቻ ነው ኢየሱስ ብቻ ነው የሚመጣ የሚከብር የሚነግስ ኢየሱስ የሚመጣ የሚከብር የሚነግስ ኢየሱስ የሚመጣ የሚከብር የሚነግስ ኢየሱስ ሃሌሉያ ከእንግዲህ ለውርደት ለሞት አይሰጥም አንድ ጊዜ ሁሉንም ፈጽሟል ሁሉንም ያኔ ዳኔ ከፍል ዛሬ ዳኛ ሆኖ ይመጣል ጌታችን በክብር ተክኖ የሚመጣ የሚከብር የሚነግስ ኢየሱስ የሚመጣ የሚከብር የሚነግስ ኢየሱስ የሚመጣ የሚከብር የሚነግስ ኢየሱስ ሃሌሉያ
ከዘመናት በፊት ሁሉን ጥለው ያሉ ለእርሱ የተገዙ ሞፈር ቀንበር ሳይሉ በታላቅ እልልታ በሆታ በደስታ በዓይናቸው ያዩታል ዘላለሙን ጌታ የሚመጣ የሚከብር የሚነግስ ኢየሱስ የሚመጣ የሚከብር የሚነግስ ኢየሱስ ከዘመናት በፊት ሁሉን ጥለው ያሉ ለእርሱ የተገዙ ሞፈር ቀንበር ሳይሉ በታላቅ እልልታ በሆታ በደስታ በዓይናቸው ያዩታል ዘላለሙን ጌታ ሃሌሉያ 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 ክብር ለኢየሱስ ይሁን እናመልካለን We are going to worship a lot. It's a time to bless our children. So children, I will ask you to go to your parents, all children. Tonight we are going to bless you. Your parents will announce a glorious word on you. So please go to your parents. Please parents, invite your kids to come to you, close to you, so that you will lay your hands on them. Before we go to 2023, we all going to bless our kids. Parents, your blessing will change our kids' life. Tonight we are going to bless our kids, our children. It's a divine order. When the parents blesses their kids, the kids will be blessed. So please, children, go to your parents. Parents, go and bring your kids to close to you. So put your hands on them. Grandparents, you may do that as well. Please, tonight we are going to bless our children. 2023 is a year of blessing. We will bless our children. Parents will bless their kids. So while we are worshiping, when the new year is closed, when we count down, we are announce our blessings on our kids. Your kids might not be here. Parents, you have a spiritual authority. You may speak. Wherever they are, when you speak the word of blessing, that blessing will go to their life. So please pray for them. That's what we have been talking about. 2023 is a year of respecting and a year of blessing. So please bless them. Pray for them. Announce success on their life, on their education, on their life, in their school. Let the Lord bless them. Pray for them. Hallelujah. Hallelujah. መንፈስ ቅዱስ የተባረከ ትውልድ በኢሲኤፍሲ የተባረከ ትውልድ ልጆቻችን የተባረኩ ይሆኑ ይህ ጉባኤ በዚህ ምሽት በአዲሱ ዓመት መግቢያ ጥቂት ደቂቃዎችና ሰከንዶች በቀሩበት በዚህ ቅጽበት ልጆቹን ይባርካል ትውልድን ይባርካል በልጆቹ ላይ በጎ ቃል ያወጣል ያውጃል ይባረኩ ይላል ይሳካላቸው ይላል ይቃናላቸው ይላል የአባት በረከት ልክ ይስሐቅ ያዕቆብን ሲመርቀው ያዕቆብ በዘመኑ ሁሉ እግዚአብሔር መንገዱን አቀናለት ላባ ሽምልማል የሚወልዱ ናቸው ደሞዝ ሲለው እግዚአብሔር ከለቀቀው ከይስሐቅ ባርኮት የተነሳ በጎቹ ሽምልማል ወለዱ እግዚአብሔር ጎበኘው የላባ ፊት ቢለወጥ እግዚአብሔር ግን ከያዕቆብ ጋር ነበረ ያባቱን ምርቃት ይዞ በትር ብቻ ይዞ ዮርዳኖስን ተሻግሮ ነበረ እግዚአብሔር ግን የሁለት ክፍል ሰራዊት አደረገው ይሄ መጣው ይስሐቅ ስለመረቀው ነው ይስሐቅ ስለባረከው ነው ይስሐቅ ቃል ስላወጣበት ነው ቃል አውጡ ልጆቻችሁ ላይ ሃሌሉያ አያቶች ባርኩ ልጆቻችሁን የልጅ ልጆቻችሁን አባቶች ባርኩ
የበረከት ቃል አውጡ ሃሌሉያ ለውጥ ያላችሁ በልጆቻችሁ ህይወት ላይ ትምህርት ቤት ላይ ሰቃይ ተማሪዎች ይሆናሉ አይምሮአቸው ይከፈታል አይምሮአቸው ይባረካል ፓጊቮኒያ ሳላካራ የሰራዊት ጌታ እግዚአብሔር ሆይ እጸልያለሁ በዚህ ምሽት አባቶች በልጆቻቸው ላይ እጆቻቸውን ጭነዋል እናቶች በልጆቻቸው ላይ እጆቻቸውን ጭነዋል ይሄ ትውልድ ከዛሬ ጀምሮ በኢየሱስ ስም የተባረከ ይሁን አባቱ የሚያወጣበት በጎ ቃል በልጁ ላይ ይፈጸም እናትየው የምታወጣው በጎ ቃል በልጆቻቸው ላይ ይፈጸም ሜቫዳላኪናሳ ሃሌሉያ ባርካቸው ጌታ መንፈስ ቅዱስ እያለፈ ነው ብዙ ነገር እየሆነ ነው ትደነቃላችሁ ከዚህ በኋላ ልጆቻችሁ ተለውጠው ታያላችሁ ልጆቻችሁን እግዚአብሔር ሲያከብራቸው ታያላችሁ ከፍ ሲያረጋቸው ታያላችሁ የናንተን ምርቃት የናንተን የበረከት ቃል እግዚአብሔር ያከብራል ሃሌሉያ ቬላቫኖስ ሳካላቫንዳ ከፍ በል ኢየሱስ ክብር ላንተ ይሁን ኢየሱስ ቬና ሳንታጊቮ ነሰለካራባሻ ኃይለኛ ሰራዊት ይወጣል ከዚህ ጉባኤ መካከል ታላቅ ትውልድ ይነሳል ከዚህ ጉባኤ መካከል ብርቱ ሰራዊት ይወጣል ታላላቆች ይነሳሉ ነቢያቶች ይቀባሉ የእግዚአብሔር እጅ ያለባቸው ትውልድ የሚያሳርፉ የመፍትሄ ሰዎች ይቀባሉ ሃሌሉያ ሃሌሉያ ይምላሜ ይሆናል መርገማ ያገኛቸውም ጭንገፋ ያገኛቸውም ሞት ያገኛቸውም ረጅም እድሜ ይኖራሉ ይባረካሉ ይከናወንላቸዋል ይሳካላቸዋል ሃሌሉያ 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 ቬሎሳዲና ተካቡራ ባላባሻ ሪቮንዳስ ካፒራ ዲኖ ሳላካራባሻ ቬንዶስ ካሪቦራ ባላባሳ በታላቅ ድምጽ ከፍ ባለ ድምጽ እየጮሃችሁ መርቋቸው አመቱ ሊገባ ነው አሁን ድምጽ አውጡ ቃል አውጡ 1 ደቂቃ ከ28 ሰከንድ ቀርቶታል 2023 ሊገባ አዲስ ምዕራፍ ሊከፈት አዲስ አመት አንድ ብለን ልንጀምር ሃሌሉያ Evono sarivona sadibora ripondos kebira balabasandara labasa Yes እግዚአብሔር መንፈስ ተቀበሉ የእግዚአብሔርን መንፈስ 2023 በድል ግቡ በስኬት ግቡ በእግዚአብሔር ክብር ግቡ ቢኖ ሳላባራ ሰማይ ይቀበላችሁ እግዚአብሔር ይባርካችሁ እግዚአብሔር ሰላም ይስጣችሁ እግዚአብሔር ጤና ይስጣችሁ እግዚአብሔር ያለምልማችሁ እግዚአብሔር ደስታውን ያፍስስላችሁ የካታኖ ሰላባራ ባላባሳ ሁሉ ሰው አሁን አመቱን ይቀበል እያጨበጨባችሁ ቁጥሩ አሁን 27 26 24 23 22 ቁጥሩ ሃሌሉያ አዲስ አመት አዲስ ምዕራፍ ሃሌሉያ ሃሌሉያ ከፍ በል ኢየሱስ ከፍ በል ራባባባባባ ሳዳ ራባላባሳ ለምልሙ ሃሌሉያ ይሳካላችሁ ይቃላላችሁ ይከናወንላችሁ አበባው አብቡ ከፍ በሉ ራሻጋዳ ባሰለባራ ሃሌሉያ ሃሌሉያ ሁሉ ሰው በሽብሸባ መዝሙር ይለኛል እንደስለደከፈኝ ደግቆ ለኔ ታለፈ
ሚነጋ ያልመሰለኝ ባለውለታዬ ሆይ አንደኛ መመኪያዬ እውነትም የልብነ ልክ ነበር ምርጫዬ መዝሙር ይለኛል ቀኝ ስለደገፈኝ ደቅደቆ ሌሊት አለፈ ሚነጋ ያልመሰለኝ ባለውለታዬ ሆይ አንደኛ መመኪያዬ እውነትም የቅርብነ ልክ ነበር ምርጫዬ ያ የጨለማው ዘመን አለፈ አበቃ ምርኮ መጣልኝ የጎረፈ አበቃ የሐዘን ሸማ ከላዬ ወድቋል አበቃ ሰላሙ ልቤን አጥለቅልቆታል አበቃ በቃ ሲለው አበቃ ገደብን ያበጀው ያስጨነቀኝን ሁሉ ለበጎ ለወጠው ይፍታ ብሎ ፈቶኛል በደስታ ልቀኝለት ይሆናል ተውባይ ከልካይ የለበት ይብዛል ክብር ይብዛል ምስጋና የመኖሬ ትርጉም ጌታንተ ይብዛል ክብር ይብዛል አይሰማን ጭብጨባችሁ ልልታችሁ የመኖሬ ትርጉም ሃሌሉያ ይብዛል ክብር ይብዛል ምስጋና የመቆሜ ትርጉም ጌታንተ ነህና ይብዛል ክብር ይብዛል ምስጋና የመቆሜ ትርጉም ጌታንተ ነህና ይብዛል ክብር ይብዛል ምስጋና የመኖሬ ትርጉም ጌታንተ ነህና ይብዛል ክብር ይብዛል ምስጋና የመኖሬ ትርጉም ጌታንተ ነህና ይብዛል ክብር ይብዛል እልልታ የመኖሬ ትርጉም አንተ ብቻ ጌታ ይብዛል ክብር ይብዛል ምስጋና የመቆሜ ትርጉም ጌታንተ ነህና ይብዛል ጭብጨባ የመኖሬ ትርጉም ጌታንተ ነህና ሃሌሉያ እሰይ ዞር ስል ወደ ኋላ ታሪክ የሚናገረው ባወራ ማላፍርበት ረዳቴ እግዚአብሔር ነው በሱ ነው መታመኔ ዝም ብሎ የሚያዘምረኝ በሚያስፈራ ወጀብ ላይ ሰማሁታለሁ ሲለኝ ካለት ንቃቃት ልውጣ ከተሻበቅ በገና ላንሳ ስለ ውለታው ድምፄ ይሰማ በሁሉ ስፍራ ለስም ማዜም ነው የኔ ስራ በቃ ይብዛል ክብር ይብዛል ምስጋና የመኖሬ ትርጉም ጌታንተ ነህና ይብዛል ክብር ይብዛል ጭብጨባ የመኖሬ ትርጉም ወታንተ ነህና ይብዛል ክብር ይብዛል ምስጋና የመኖሬ ትርጉም ጌታንተ ነህና ይብዛል ክብር ይብዛል እልልታ የመኖሬ ትርጉም አንተ ብቻ ጌታ ይብዛል ክብር ይብዛል እልልታ የመኖሬ ትርጉም አንተ ብቻ ጌታ ሃሌሉያ ልማድ ነው ከፍ
ኢትዮጵያ ራቅፈ መሸላለም ማብቃት ቁም ነገር ስንቱ አረፈ ፎያለ ወደ አንተ ሲጠጋ አመለጠ ባንተ ጉልበት ከጠላት መንጋጋ ልማድ ነው ከፍ ማድረግ የምታከብር ኢትዮጵያ ራቅፈ መሸላለም ማብቃት ቁም ነገር ስንቱ አረፈ ፎያለ ወደ አንተ ሲጠጋ አመለጠ ባንተ ጉልበት ከጠላት መንጋጋ ያስታውቅብናል የተገለጠ ነው የሱን መልካምነት አንችልም ልንደብቀው አቅም የሆነ ጉልበት የሆነ ብርታት የሆነ ጤና የሆነ ሰላም የሆነ ደስታ የሆነ ክብር የሆነ እዚህ እንዳደረሰን ምልክት ለምሻ እኛን ይመልከተን ብርታት የሆነ አቅም የሆነ ጉልበት የሆነ ሞገስ የሆነ ድልን የሰጠ እዚህ እንዳደረሰን ምልክት ለምሻ እኛን ይመልከተን ይኸው ምስጋናዬ ይኸው ምስጋናዬ መውደድ የሞራበት አንድ ያለኝ ስጦታዬ ይኸው አምልኮዬ ይኸው አምልኮዬ ፍቅሬን የምገልጽበት አንድ ያለኝ ስጦታዬ ይኸው እልልታዬ ይኸው እልልታዬ ፍቅሬን የምገልጽበት አንድ ያለኝ ስጦታዬ ያስታውቅብሻል የተገለጠ ነው የሱን መልካምነት አችም ልደብቂው ያስታውቅብሃል የተገለጠ ነው የሱን መልካምነት አንችም ልደብቀው አቅም የሆነ ጉልበት የሆነ ጤና የሆነ ብርታት የሆነ ሞገስ የሆነ ፈውስ የሆነ እዚህ እንዳደረሰን ምልክት ለምሻ እኛን ይመልከተን ይኸው ምስጋናዬ ይኸው ምስጋናዬ መውደድ የሞራበት አንድ ያለኝ ስጦታዬ ይኸው እልልታዬ ፍቅሬን የምገልጽበት አንድ ያለኝ ስጦታዬ ይኸው ሽብሸባዬ እስቲ ዝቅ 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 አይሰማም ሃሌሉያ አንድ ያለኝ ስጦታ ሽብሸባ ይኸው ሽብሸባዬ ይኸው ሽብሸባዬ ፍቅሬን የምገልጽበት አንድ ያለኝ ስጦታዬ ያስታውቅብሻል የተገለጠ ነው የሱን መልካምነት አችልም ልደብቀው አቅም የሆነ ጉልበት የሆነ ብርታት የሆነ ድልን የሰጠ እዚህ እንዳደረሰን ምልክት ለምሻ እኛን ይመልከተን ያስታውቅብሃል የተገለጠ ነው የሱን መልካምነት አንችልም ልደብቀው አቅም የሆነ ጉልበት የሆነ ጤና የሆነ ምርኮን የሰጠ ድልን ያረገ እዚህ እንዳደረሰ ምልክት ለምሻ እኛ ምልክት ነን ይኸው ምስጋናዬ ይኸው ምስጋናዬ መውደድ የሞራበት አንድ ያለኝ ስጦታዬ ይኸው እልልታዬ ይኸው እልልታዬ ፍቅሬን የምገልጽበት አንድ እስቲ ከሙዚቃው ጋር ጨብጭቡ ሃሌሉያ የመጨረሻውን አምልኮ ሃሌሉያ እሰይ 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 ለኢየሱስ ክብር ሃሌሉያ ልማድ ነው ከፍ ማድረግ ክብር የምታከብር
ቢያራግፍ መሸላለም ማብቃት ለቁም ነገር ስንቱ አረፈ ፎያለ ወደ አንተ ሲጠጋ አመለጠ ባንተ ጉልበት ከጠላት መንጋጋ ይኸው ምስጋናዬ ፍቅሬን የምገልጽበት አንድ ያለኝ ስጦታዬ ይኸው እልልታዬ መውደድ የማወራበት አንድ ያለኝ ስጦታዬ እሰይ ኢየሱስ ዞርስል ወደ ኋላ ታሪኬ የሚናገረው ባወራው ማራፍበት ረዳቴ እግዚአብሔር ነው በሱ ነው መታመኔ ዝም ብሎ የሚያዘምረኝ በሚያስፈራ ወጀብ ላይ ሰማሁት አለው ሲለኝ